ኢዘዲን ከሚል የ24 ዓመት ብሩህ የሆነና ራዕይ ያለው የሥራ ፈጣሪ ሲሆን በጉራጌ አታት ሸዋ ከተማ በጉራጌ ማህበረሰብ ላይ ተወልዶ ያደገ ነው። በቴክኖሎጂና በፈጠራ ያለው ሥራ 10 ዓመቱ ላይ የጀመረ ሲሆን በአሁኑ ጊዜ 14 ዓለም አቀፍ ፓተንቶችን ያወጡ 34 ፈጠራዎችን ሰርቷል። ከዚህም ጎን ለጎን እንግዲህ የቲና ማርትና የአይቤክስ ቴክኖሎጂስ መስራችና ዋና ሥራ አስፈጻሚ ሆኖ ትልልቅ ፕሮጀክቶችን ይዞ እየሰራ ነው። በወጣትነት እንግዲህ የተለያዩ አይነት የፈጠራ ስራዎችን በመስራት ከዛም ደግሞ እነዛን የፈጠራ ስራዎች በዓለም አቀፍ ስታንዳርድ ደረጃ በማስመዝገብ ፓተንት መያዝ ትልቅ ስራ ነው። በዛሬው ሲዮቹ ግን የማቀርበው ወይንም አብሮኝ እስቲ ዞር ዞር እያልን የምንወያየው ኢዘዲን ከሚል 24 ዓመት ነው። በ24 ዓመት ውስጥ 14 ዓለም አቀፍ ፓተንቶች አሉ። መጀመሪያ ጀግና ጎበዝ። እንደዚህ እንዴት ነው ይሄን ያህል ስኬል አፕ አድርጎ ቢዝነስ ይሄን ያህል አንተ ራሱ አድገህ ማየቴ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ማሻአላህ ብለናል። ከረጅም ዓመት በኋላ እንግዲህ ሽቀላ ሲጀመር በጣም ኤርሊ ኢንተርቪው ካረኳቸው በጣም ወጣት ኢንተርፕረነሮች ያኔ 17 ዓመት 16 ዓመት ነበር እና በዛ ጊዜ ነው የፋየር ኤክስቲንጉሸር እና ሆምሜድ የሆነ ፋየር አላርም ሰርተህ የመጣው። ትክክል። አሁን ደግሞ በጣም ብዙ ነገሮች እየሰራህ ነው። ትክክል። ቲና ማርት አለ፣ አይቤክስ ቴክኖሎጂስ አለ፣ ብዙ ነገር። እስቲ ጨዋታችንን እንጀምርና ያኔ ስለ ስራህ ብቻ ነበር የጠየቅኩት። አሁን ከጉራጌ ዞን መጣ። ከዛ ሪሞት የሆነ ኤሪያ ላይ እንዲህ አይነት የፈጠራ ስራን አስቦ መምጣት እንዴት ነው? እስቲ አስተዳደግ እንዴት ነበር ንገረኝ። እኔ ተወልጄ ያደግኩት በጉራጌ ዞን አጣጥ የሚባል ቦታ ላይ ነው። እንዲህ የገጠር ቀበሌ አይነት ቦታ ነው። ያደግኩት ደግሞ በወልቂጤ ከተማ ስር ጉብሬ የሚባል ክፍለ ከተማ አለ። እዛ ነው ያደግኩት። እዛ ከማደግ ከመወለድ አንጻር ብዙ ቤሪየሮች ምናምን አሉ። የሆኑ ትልቅ ድሪም እንድታረግ ማያረጉ አይነት ነገሮች። ወደ ስራም ደግሞ ስትገባ በተለይ እኔ ኤሌክትሮ ሜካኒካል የሆኑ ኢንቬንሽኖች ላይ ስለነበረ ስሰራ የነበረው የመብራት አለመኖር፣ በተለይ የምጀምርበት አካባቢ መብራት የሚባል ነገር አልነበረም። ከዛ ቲቪ ላይ ደግሞ የሆኑ ትልልቅ ሰዎች ስታይ፣ ትልልቅ ሮል ሞዴል ሊሆኑ የሚችሉ ስራዎች ስታይ ትልቅ ነገር ታስባለህና ለኔ በጣም ቻሌንጂንግ ነበረ። በተለይ እኔ ማስበው ነገር ቤት ውስጥ መሞካከራቸው ነገሮች ከዛ በኋላ ደግሞ ቤተሰብ ደግሞ እኔን የሚጠብቅበት ቦታ ይለያይ ነበረ። እኔ ያሰብኩት ድሪም አለ፣ ኤሌክትሮ ሜካኒካል የሆኑ ስራዎች ላይ በደንብ ጥሩ የሚባል ስራ መስራት። ቤተሰብ ደግሞ ፓይለት፣ ዶክተር እንድትሆንለት ነው የሚፈልገው ነው። እንደዚህ የምሰራቸው ነገሮች ላይም ቤተሰብ ተው የማለትና የምሰራቸው ነገሮች የማስቆም፣ እነዚህ ቆራሌዎች ሰብስበህ አታምጣ የማለት አይነት ነገሮች ምናምን ነበሩ። ከዛ በኋላ አክቹዋሊ እኔ በተለይ ወደ አዲስ አበባ እንድመጣ ከዛ በኋላ ደግሞ ወደ ቢዝነስ እንድገባ ያደረገኝ ያው ኮቪድ በጣም ለሁላችንም በሚባል ደረጃ ክፉ አሻራን ጥሎ ያለፈ ነው። ግን ለኔ በሌላኛው ሳይድ ጥሩ ጎን ነበረው። ኦፖርቹኒቲ ወይም እድል ፈጥሯል። በትክክል እኔ የኮቪድ ጊዜ ነው እንደምንም ብዬ ወደ አዲስ አበባ የመጣሁት። ያው ከዛ በፊት በተለያየ አጋጣሚ ስራዎችን ሾኬዝ ለማድረግ ይሄ የትምህርት ሚኒስቴር የሚያዘጋጃቸው በየአመቱ የሚዘጋጁ የቴክኖሎጂ ውድድሮች ለመወዳደር አይነት ነገሮች ይመጣ ነበር አዲስ አበባ። የኮቪድ ጊዜ ግን 12ኛ ክፍል ኤግዛም ተፈታኝ ነበርኩኝ። ኤግዛሙ ሲዘገይ በኮቪድ የተነሳ ወደ አዲስ አበባ መጥቼ ቢዝነስ ሴታፕ አደረግኩኝ 4 ኪሎ ላይ። አሁን ምናልባት እኔ ቀለል አድርጌው እያወራሁ ይሆናል። በጣም ብዙ ቻሌንጆች ምናምን ነበሩ በዛ ሂደት ውስጥ። መጀመሪያ ልክ እንደመጣሁኝ ዘመድ ጋር ነበር የቆየሁት። አጎቴ ጋር ቆየሁኝ ትንሽ። ከዛ በኋላ ደግሞ የተወሰነ ደግሞ አክስቴ ጋር ቆየሁኝ።
ከዛ በኋላ ቢትዊን ከስራ ቦታዬ ወደ አክስቴ ጋር ወደ አጎቴ ጋር ስሄድ ታክሲ ላይ ማባክነው ታይም በጣም ረጅም ነው እና ቢሮዬ የነበረው 4 ኪሎ ኤልሲ ቢልዲንግ ላይ ነበረ። ሶ በቃ ዲሳይድ ማድረግ አለብኝ መውጣት አለብኝ ብዬ እዛው ኤልሲ ቢልዲንግ ተሻግሮ ባሻ ወልዴ ችሎት ኮንዶሚኒየም የሚባል አለ። እዛው ውስጥ ነው የተከራየሁት። ያኔ 20 ዓመቴ ነበረ። በ20 ዓመትህ ደግሞ ወጥተህ ተከራይተህ ኦፊስና ቤት አጠገብ ላጠገብ ምናምን አድርጌ ወክ ብቻ ነው የማደርገው። ምንም የይዘው ታክሲ ምናምን አልነበረ። ከባድ ነበረ። ሬዲዮ ፈቶ ምናምን እንደው አሁን ቅድም ለማንሳት አለብኝ ይሄንን እና ይሄ መኪና እንግዲህ ያንተ ነው። ይሄን ራሱ ገዝተህ ሳይ በጣም ነው ደስ ያለኝ። ትልቅ እድገት ነው እና ቁልፎቹን ራስህ ነህ ፊክስ እያደረግ ስትሰራ የነበረው ቢብሎን እና ከድሮም ጀምሮ ሬዲዮ የሚፈታ ምናምን ልጅ ነበር። በጣም መጀመሪያ አካባቢ በጣም ሬዲዮ ፈቶ የሚያበላሽ ውስጡ ምን እንዳለ ከመጓጓት አንጻር በቃ አዳዲስ ሬዲዮን ብቻ አይደለም የሚገዙ ኤሌክትሮኒክሶች ሁሉ የማበላሸት እንትን ዝንባሌ ነበር የነበረኝ። ወደ መጠገንና እየጠገኑ ገቢ ወደ ማግኘት ነው የተሸጋገርኩት። ለምሳሌ የመጀመሪያ ጊዜ የሰራሁት እናቴ ካፌዋ ሲዘረፍ ካሁን በኋላ መዘረፍ የለበትም ብዬ በሯ ሲነካ ታች ሲደረግ ወደ አባቴ ጋር ስልክ መደወል የሚችል የሌባ መቆጣጠሪያ ነው የሰራሁት። ኦኬ ያኔ ቃና ቲቪ ላይ ይዤ የቀረብኩት ከእሳት አደጋ ጋር የተያያዘ ነው። ፋየር አላርም እና ኤክስቲንጉሸር። ከስርቆት ጋር የተያያዘ ከሌሎችም ነገሮች ጋር የተያያዙ አላርምና ዲቴክተሮች ምናምን መስራት ችዬ ነበረ። አንዳንዴ ቢሮ ሲከፈት የራስን ስትይዝ በአንዴ ብዙ ቢዝነስ የሚመጣ ይመስላል። ትክክል። እንዴት ነበረ ስትከፍት መጀመሪያ? በወር በ3 ወር የመጀመሪያ ክላይንትን አገኘ ወይስ እንዴት ነው? ምንድን ነበር? በጣም ከባድ ነበር። የመጀመሪያ ቢዝነስ የተማርኩበት የከሰርኩበት ቢዝነስ ነው እንጂ ሰክሰስፉል ቢዝነስ ነው ብዬ አላስብም። የመጀመሪያ የተማርኩበት ምንድን ነው? እስቲ ከኪሳራው የተማርከው ምንድን ነው? ከኪሳራው የተማርኩት የመጀመሪያው ነገር ፕሮዳክት ትክክለኛ ባልሆነ ታይም ላውንች አለማድረግ፣ እሱን በደንብ ተምሬያለሁ። ከዛ በተጨማሪ ደግሞ ፕሮዳክት ማርኬት ሪሰርች በደንብ ማድረግ እና ምንሰራው ፕሮዳክት ጀስት ኢዘዲን ስላመረተው ሰው ይገዛዋል ሳይሆን ገበያ ላይ ፕራይሱ ምናምን እንዴት ነው ፐርፎርማንሱ፣ ሌሎችም ነገሮች። ኮቪድ ላይ አክቹዋሊ በጣም ጥሩ ፐርፎርም ያደረገ ፕሮዳክት ነበረኝ። ያኔ ሃርድዌር ላይ ስለሆነ የጀመርኩት በእግር ፔዳል እንዲሁም ደግሞ በሴንሰር የሚሰራ የእጅ መታጠቢያ ነበረ። ኒርሊ ከ700 በላይ ፒሶች ምናምን እንደሚፈልጉት እያሰሩ ነበረ። ከዛ በኋላ ሁለተኛ የተማርኩበት ፕሮዳክት ደግሞ አውቶማቲክ የሶፕና ሳኒታይዘር ዲስፔንሰር ነው። እሱ ፕሮዳክት አብዛኛው ግባቱ ከቻይና ነበረ ኢምፖርት ያደረግ ነው። የውስጥ ኮምፖነንቶቹ ማለት ነው፣ ሴንሰሮች፣ ሌሎችም ነገሮች እና እዛ ላይ የጉምሩክ ምናምን ህግ ካለማወቅ አንጻር ምናምን እቃዎቹ ከመጡ በኋላ ብዙ ታክስ የመደረግ በኮምፖነንት ታክስ የመደረግ እና ከዛ እነዛ ቶታል ኤክስፔንሶቹ ፕሮዳክቱ ተመርቶ እስኪወጣ ድረስ ያለው ሂደት ላይ ፕሮዳክቱ ኤክስፔንሲቭ እንዲሆን አድርጎት ነበር። በጣም እንዲሄድ ያደርገዋል። ትክክል ነው። ከዛ በኋላ አዲስ አበባ ዩኒቨርሲቲ ነበረ ጆይን ያደረኩት። 2 ወር አይሞላም አዲስ አበባ ዩኒቨርሲቲ የተማርኩት። ፍሬሽማን ኮርስ አቴንድ እያደረግኩ እንዳለ አፕላይ ያደረግኩት ስኮላርሺፕ ስለነበረ ለተርኪ አፕላይ ያደረግኩት ፉል ስኮላርሺፕ ቱርክ አክሴፕት አደረጉኝ ማለት ነው። ወደዛ ሲሄድ በሶፍትዌር ኢንጂነሪንግ ነበረ የሄድኩት። ከሄድኩኝ በኋላ የመጀመሪያው አመት ላንጉዌጅ ነበረ የተማርኩት፣ የተርኪሽ ላንጉዌጅ። የተርኪሽ ላንጉዌጅ ተማርኩኝ። ከዛ በኋላ ኢቨን የተርኪሽ ላንጉዌጅ ላይ ያለው ሶፍትዌር ስለሆነ መማራው ትንሽ ሁሌም ወደፊት መሄድ ምናምን እወዳለሁ መማራቸው ትምህርቶች ላይ። ቀደም ብዬ ራሴን ዌብ ዴቨሎፕመንት፣ አፕ ዴቨሎፕመንት አስተማርኩኝ እዛው የላንጉዌጅ ታይም ላይ ያለን። ፐርሰናል ፖርትፎሊዮ ሰራሁኝ። ከዛ የተወሰኑ የኤንጂኦዎች በነፃ ሰራሁኝ ዌብሳይት። ከዛ እስኪ ለሞክረው ብዬ ፌስቡክ ላይ ይሄ ለእናንተና የሰራሁት ዌብሳይት ነው ማሰራት ለምትፈልጉ በውስጥ አነጋግሩኝ ብዬ እስከነ ሊንኩ ፖስት አደረግኩኝ።
ያኔ ኒርሊ ወደ 20 ኦርደሮች ነው የተቀበልኩት በአንዴ። ሶ በጣም ወደዚህ ኢንዱስትሪ ፒቮት ማድረግ እንዳለብኝ አመንኩኝ ማለት ነው። ብሬክ ትሩ ሞመንት ሆነ በጣም በትክክል። ሶ አሁን ያለው ታዲያ እንግዲህ አይቤክስ ቶታሊ ሶፍትዌር ላይ ናቸው ሁለቱ። በጣም ሰክሰስፉል ካምፓኒዎች ናቸው። አይቤክስ ቴክኖሎጂ እና ፕሮሞሽን የሶፍትዌር ዴቨሎፕመንት ላይ ነው የተሰማራው። በዋናነት 3 ነገር ነው የሚሰራው። የሞባይል አፕ፣ የተለያዩ ካምፓኒን በጣም አክሰለሬት ማድረግ የሚችሉ ችግር የሚፈቱ ሲስተሞች ዴቨሎፕ ማድረግ፣ እንዲሁም የዌብሳይት ዴቨሎፕመንት ላይ ነው። ከ500 በላይ ትልልቅ ክላየንቶች አሉን፣ የመንግስት፣ የግል። ከ10 ሀገራት በላይ ደግሞ ክላየንቶች አሉ። አሁን ያው በአንድ 20 ኦርደር መቀበል አንደኛው ሪዝን ሊሆን ይችላል። ከሃርድዌር ግን ወደ ሶፍትዌር ለስትወስን ራሱ ያው ትምህርቱም ሊደግፍ ይችላል። ምን አይነት አስተሳሰብ ነው ያደረገው? አይ በቃ ይሄኛውን ነገር እስቲ ለምን ፈጠራ ደግሞ ፓሽንህ ነበር? ትክክል፣ በጣም ፓሽንህ ነበር። ሶ ወደዛ ፒቨት ሳረግ ያሰብኩት ነገር የመጀመሪያው ነገር ሃርድዌሩ ላይ ትንሽ ሰፖርት በጣም ይፈልጋል። ፕላስ ደግሞ ሀገራችን ላይ ያለው የቴክ ኢኮሲስተም ለሃርድዌር በጣም ብዙ ኢኔብሊንግ ምናምን አልነበረም በወቅቱ። ሶ ጉምሩክ ላይ ያለው ሂደት የሆነ እቃ ባመጣ ቁጥር ደግሞ ይሄ እቃ በኢንሳ ቼክ ይደረግ የማለት አይነት ነገሮች ምናምን አይታወቁም። እቃዎቹም እኮ በጣም ቴክኖሎጂ አድቫንስ ከሆነ ያስፈራል። ከዛ አንጻር ያን ብቻ ሳይሆን አንዳንድ ቢሮክራሲ ምናምን አለ። ከዛ ወደ ሶፍትዌር ስትመጣ ደግሞ ሎጂስቲክሱ ኢንተርኔት ነው የሚያስፈልግህ፣ እውቀቱ ነው። ላፕቶፕ ያስፈልግሃል፣ ከኢንተርኔት ጋር ኮኔክትድ መሆን ነው። ሶ እኔ ኮምፔር አደረግኩኝ ያኔ የ2 ወር ገቢዬ ከዛ ሃርድዌር ላይ ስሰራ ደግሞ ኒርሊ ወደ 6-7 ወራት ምናምን ሰርቼ ነበረ ፕሮዳክቶቹ ላይ። ሶ ከዛ ጋር ኮምፔር ሳረገው ምንም አይገናኝም። እንደዚህ አይነት ቢዝነሶች ስትሰራ እንግዲህ ያው ፕሮባብሊ ኦቨርሄድ ኤክስፔንሱ ብዙ ላይሆን ይችላል። የተለያዩ ነገሮች ኢንፍራስትራክቸሩም በጣም አሁን ተሻሽሏል፣ አማራጮች አሉ በብዙ ዲቫይስ። ሆኖም ግን በዓለም ደረጃ ግን የቢዝነስ ደግሞ አንሰርቴንቲ አለ። አንሰርቴንቲ ሲባል በቃ አሁን ዓለማችን ላይ በጣም የምጣኔ ሀብት ስሎ ዳውን የምናይበት ጊዜ ነው። ኢትዮጵያ ብቻ እያደጉ ያሉ ሀገራት ሳይሆን ያደጉ ሀገራት ለራሱ ለእንደዚህ አይነት አንሰርቴንቲ እስቲ እንደ ሲኢኦ ምን አይነት ነገሮችን ነው የምትዘጋጀው? ውሳኔ ስትወስን ከምን አንጻር? ትክክል ነው። በተለይ ኤአይ እየመጣ ከመሆኑ ነገር አንጻር ከሌሎችም ነገሮች አንጻር ሁሌ ክላየንት ላይፈልጉ የሚችሉበት ሁኔታ ሊፈጠር ይችላል። አይሜን በጣም በቀላሉ ኤአይ አሲስት ምናምን እያደረጋቸው ይሄ እንዳያክል በጣም ጥሩ የሆነ ባይሆንም ትንሽ በሚፈልጉት መልኩ ፕሮዳክት ዴቨሎፕ ማድረግ የሚችሉበት ሁኔታ ሊፈጠር ምናምን ይችላል። ከዛ በኋላ ብዙ ኢንዱስትሪው ላይ በደንብ ያቆየኝ ብዬ ማስበው ይሄን ያክል ብዙም ፓሽኔት መሆኑ አይደለም። በጣም ችግር በጣም በአጭር ጊዜ ትፈታለህ፣ ኢንስታንት የሆነ ክፍያን ደግሞ ታገኛለህ እና ያ በጣም አቆየኝ። ግን በጣም በተለይ ሶፍትዌር ጆይን እንዳደረኩኝ አልቲሜት ጎል የነበረው አንድ ፕላትፎርም ላይ መስራት ነበረ። ሞር እያዘነበልኩ ያለሁት አሁን ከረንትሊ የኔን ኢፈርት ሁሉ እያስቀመጥኩኝ ያለሁት ኢኮመርስ ላይ ነው። ሶ ሪሰንትሊ ከአንድ ሲንጋፖር ካለ የቬንቸር ካፒታል ፊርም ጋር እነሱ ኢንቨስት አድርገው ወደ 10% ኢኩዊቲ ያላቸው ከረንትሊ እየጨመረ የሚሄድ ነው ኔክስት 5 ዓመታት። ሶ ከነሱ ጋር ኢኮመርስ ፕላትፎርም ላውንች አደረግን። ሶ በአጠቃላይ ፊውቸር ላይ ኤአይ በተለይ የቴክ ስራዎች ምናምን ይወስዳል ብዬ አላስብም። ሜቢ ፕሮባቢሊቲዎች ሊኖሩ ምናምን ይችላሉ። ግን እኔ ሞር ማስበው አሁን ካለውም ነገር አንጻር ኤአይ ቱል ነው። ሞር ፕሮዳክቶቹ ዴቨሎፕ የሚደረጉበት ፍጥነት በጣም አጭር ጊዜ ይሆናል ብዬ አስባለሁ። አሁን እንዲህ አይነት ከትልልቅ ቬንቸር ካፒታሊስቶች ጋር ትልልቅ ድርጅቶች ጋር ኔጎሽት ታደርጋለህ። ትክክል። ልጅ ሲኮን እንዴት ነው ታምሮ ፕሮጀክት የሚሰጠው? በምንስ ለማሳመን ነው የምትሞክረው? ይከብዳል። እኔ ቱ ቢ ኦነስት ከብዶኝ ምናምን አያውቅም። ትንሽ በጣም ኤርሊ ኤጅ ላይ በደንብ ይሄ ፐርሰናሊቲ ላይ ሰርቻለሁ። አዋርዶች አሉ። ሶ
ከዛ በኋላ በስራ ውስጥ የነበሩ ፕሮሰሶች ደግሞ አሉ። ፕሮፋይሉ አለ። እንዳውም የመጀመሪያው አሁን ይሄ ቅድም ያልኩት የሲንጋፖር ያለው ቬንቸር ካፒታል ፊርም ሲኢኦ ዴቪድ ሃልፐርት ይባላል። እሱ ያገኘኝ የኢንዶኔዥያ ኤምባሲ በአዲስ አበባ ቢሮ የመጥተው ቪዚት አደረጉኝና አምባሳደሩ ከዛ በኋላ የኢንዶኔዥያ አፍሪካ ፎረም ነበረ እና ባሊ እንድሳተፍና ንግግር እንዳደርግ ነው ኢንቫይት ያደረጉኝ። ሶ እኔ አፕሮች አድርጌው አይደለም ኢንቨስተሩ ፊት ለፊት ላይ ቁጭ ብሎ ነበረ እኔ ንግግር ሳደርግ። ከዛ በኋላ ስወርድ ከዚህ በፊት ከፎሬን ኢንቨስተር ጋር ሰርተህ ታውቃለህ ወይ አለኝ። ሊንክዲን ፕሮፋይል ያየው ምናምን ሶ በዛ ነው ራስህን ማርኬት ማድረግ። አብሶ ደግሞ እንዲህ አይነት ፐርሰናል የሆነ ቢዝነስ ወይንም ፌስ የሚፈልግ አይነት ቢዝነስ ሲኖር ራስህን ማርኬት ማድረግ እስቲ ምን ያህል ይጠቅማል ለአንተ ወይንም አንተ ምን ያህል ነው የምታደርገው? ሶ በጣም ይጠቅማል። ወደ ሊንክዲን ከሄድን ከ43000 በላይ ፎሎወር አለኝ። ወደ ፌስቡክ ከሄድን ከ200,000 በላይ ፎሎወር አለኝ። ኢንስታግራም ላይም ከ51,000 በላይ ፎሎወር ምናምን አለኝ። ሶ በጣም ነው የሚጠቅመው። ትጠቀምባቸዋለህ። ምን ታደርግበታለህ? መጥቀሙ ኢትስ ኦብቪየስ፣ ግን በምን መልኩ ነው ራስህን የምታስተዋውቅበት? እስቲ እንዴት ነው? በጣም ኤርሊ ኤጅ ላይ ጀምሮ ራሴን ፕሮሞት ማድረግ ስለጀመርኩኝ በተለይ ፌስቡክ ላይ ፎሎ የሚያደርጉኝ ሰዎች በጣም ይገርማል። ቃል ግማሽ ሚሊዮን ኒርሊ 1 ሚሊዮን ከዛም በላይ ፕሮጀክቶች ቢሮ ጭምር ሳይመጡ ኢሳይን እያደረግኩላቸው እዛው ላይ እየተላላከን ምናምን ስራ ጭምር እስከ መስራት ፖርትፎሊዮ ፖስት አድርጌ ስራ ማሰራት የሚፈልግ አለ ወይ ብዬ ስራ ሳገኝ የነበረው ቀጥታ ከፌስቡክ ነው ያኔ። ከዛም በኋላ አሁን ላይ ጭምር ከ90% በላይ ስራዎቻችን ድርጅት ላይ እየመጡ ያሉት ኒርሊ 90% አሁን እየቀነሰ ነው ከፌስቡክ የሚመጣው ሞር በሪፈራል እየመጣ ከዛ በኋላ ደግሞ በኢንቪቴሽን ደግሞ በተለይ የመንግስት ተቋሞች ሲሆኑ የሚመጡ አሉ። ግን እኛ በጣም በልክ የሆኑ ስራዎች ስለሆነ የምንሰራው ኒርሊ 90% ከፌስቡክ ነው የሚመጣው። ያኔ ስትጀምር ራስህ ነበርክ፣ አሁን ሲኢኦ ሆነህ ነው። ስንት ሰራተኛ አለ እስቲ ልጠይቅህ? ከረንትሊ ቲና ማርት ላይ 24 ሰራተኞች አሉ ቋሚ። ወደ አይቤክስ ስትመጣ ደግሞ ወደ 8 ሰራተኞች አሉ። ይሄ በቀጥታ ስራ የተፈጠረላቸው ናቸው። ወደ ቲና ማርት ስንመጣ ፕሮዳክት ሊስተር ምናምን ተብለው ደግሞ ግራውንድ ላይ ፐር ፕሮዳክት ሊስቲንግ የሚከፈላቸው ወደ 10 ልጆች አሉ። ሶ ኒርሊ ወደ 35 አካባቢ ሰራተኞች ምናምን አሉ። ኦኬ። እንደ ሲኢኦ ወይም እንደ ጀነራል ማኔጀር እንደ ስራ አስኪያጅ ራስህን በምን መልኩ አዘጋጀህ? ለምን ራስህ ስትሰራው ችግር የለውም፣ የራስህን ሰዓት ትቆጥባለህ። የራስህ ኤቲክሱም የራስህ ነው፣ ዲሲፕሊኑም ራስህ ጋር ነው። ሰውን ግን ማስተዳደር ትልቅ ቻሌንጅ ይመስለኛል፣ ብዙ ባህሪ ያለው። ስለዚህ ራስህን እንዴት አዘጋጀህ ለዛ? ኦፍኮርስ ኮርስ ወሰድኩኝ። ሶ ኢንኩቤት መደረጌ ደግሞ በጣም ጠቀመኝ ብዬ አስባለሁ። ሶ ሶልቬት የሚባል አይኮግላብስ ዩኤስ ኤምባሲ ምናምን የሚያዘጋጁት የአንትረፕረነርሺፕ ኮምፒቲሽን እና ቡት ካምፕ ላይ እዛ ላይ ኢንኩቤት ተደርጌ ነበረ። ከዛ በኋላ ሌሎችም የኢንኩቤሽን ሴንተሮች እንደነ ኤክሳብ አዲስ ከዛ በኋላ ሌሎችም ኢንኩቤሽን ሴንተሮች ላይ በደንብ ኢንኩቤት ምናምን ተደርጌ ያለው። ሶ ቢዝነስ ፕላን እንዴት ዴቨሎፕ እንደሚደረግ፣ ቲም እንዴት ማኔጅ እንደሚደረግ፣ ፕሮዳክት ሪሰርች እንዴት እንደሚሰራ፣ ሌሎችም ነገሮች በደንብ እንትን ብዬ ነበረ። ከዛ በኋላ መጽሐፎች በደንብ የማንበብ እና ራስን በራስ የማስተማር ሂደት ላይ ደግሞ በደንብ ገፍቼበታለሁ ብዬ አስባለሁ። ፎርማል የሆኑ ኮርሶች ወስጃለሁ። እንደነ ኡደሚ ላይ የፕሮጀክት ማኔጅመንት ኮርሶች፣ ቲም ሊደርሺፕ ላይ፣ ኔጎሽዬሽን ላይ ኮርሶች በደንብ ወስጃለሁ። በጣም ጥሩም ኔጎሽዬተር ነኝ። እስቲ ቲሙ ተመሰረተ፣ የተለያዩ አይነት ስራዎችን እየሰራችሁ ነው። ሊደርሺፕ ፊሎሶፊ ላይ ስንመጣ አሰራር አለ። አሁን ቲምን አዋቀርክ፣ እንትን ኃላፊነት ሰጣለ፣ እንትን የተለያዩ አይነት የሊደርሺፕ ፍልስፍናዎች አሉ። ራስህ በጣም ሃንድዞን ኢንቮልቭ የምታደርግበት ሰዓት ይኖራል። አንዳንዴ ደግሞ ቲሙ ራሱ ወይም ኦፕሬሽኑ ሲስተሙ ራሱ ይዞ እንዲሄድ የምታደርግበት። ትክክል። እንዴት ነው የምታደርገው? እስቲ በጣም ትክክል። ሶ ቃሊ ወደ ሶፍትዌር ዴቨሎፕመንት ካምፓኒው ምናምን ስትመጣው
አብዛኞቹ የሚመጡ ክላየንቶች ይሄ ከፐርሰናሊቲ አሶሺየትድ በሆነ መልኩ ኢዘዲን ጋር አሰራለሁ ብለው ነው የሚመጡት። ከዛ በኋላ ስራው ከተጀመረ በኋላ ኢዘዲን የለም፣ ኢዘዲን የታለ ይላሉ። አንዳንዴ በቃ እና ብለውሃል ምናምን ሲሉ ቀጣይ ሚቲንግ ላይ ኢንቮልቭ ምናምን የማድረግ ምንም እንኳን ስራውን አንተ ባትሰራው ስራውን እኔ ባልሰራውም ባላስፈልግም በጣም ሌሎች ብዙ ታስኮች ቢኖሩብኝም አሴ ሲኢኦ አንዳንዴ ዴቨሎፐሮች የሚሰሩት አሰስመንቶች ላይ ከዛ የዴቨሎፕመንት ፕሮሰስ ላይ ሃንድኦቨር ላይ ምናምን እስከ ታች ድረስ ኢንቮልቭ የማድረግና በቃ ቱ ኢንቮልቭድ የመሆን አይነት ሲኢኦ ማይሰራው አይነት ነገር ላይ ትገባለህ። ያ ኢንዱስትሪው ምናምን ያስገድድሃል። አንዳንዴ በቃ የክላይንት ሰርቪስ ኢንዱስትሪ ነው፣ የክላይንት ሰርቪስ ኢንዱስትሪ ምናምን ስለሆነ ሰራተኞች ምን አይነት አለቃ ነው ብሎ ይገምታሉ? ብጠይቃቸው እንደው ምን አይነት አለቃ ነው ብሎ ይናገራሉ? በጣም ደስ ይለኛል። እኔ የአለቃነት አይነት ባህሪ ምናምን የለብኝም። ስራ በስነ ስርዓት እስከተሰራ ድረስ ስራ በስነ ስርዓት ካልተሰራ ነው ጸቡ ምናምን የሚጀምረው። ምክንያቱም በአንድ ሰው ፐርፎርማንስ ሙሉ በሙሉ የሙሉውን ቲም ፐርፎርማንስ ሊጎል እና ስራ ሊበላሽ ስለሚችል ማለት ነው። ስራ እስከተሰራ ድረስ በጣም ፍሬንድሊ ነኝ። ምንም የአለቃነት አይነት ባህሪ የለብኝም። ከዛ በተጨማሪ ደግሞ የኔ ቬንቸሮች ሁሉ የሰራተኞችን ቬንቸር ነው። ለዛ ደግሞ ኮንቲኒየስሊ ያን ነገር እነግራቸዋለሁ። በተለያየ አጋጣሚ ለመካስም እሞክራለሁ ቲሞች። በተለይ የሶፍትዌር ዲቨሎፕመንት ኢንዱስትሪው ላይ በቆየሁበት ሂደት ውስጥ ሰራተኛን እንደ ሰራተኛ ብቻ ሳይሆን እንደ ካምፓኒ ኦውነርም ጭምር እንዲጠቀሙ በማድረግ ያቆኛል ብዬ አስባለሁ። ተጠያቂነትን እንዴት ነው የምገነባው? እስቲ ቲምህ ላይ ቅድም ያነሳት ነጥብ ስላለች አካውንታቢሊቲ ሁሌ አንድ ድርጅት ላይ እኔ ስኬትን ብዙ ጊዜ ሰው ኮንሲስተንሲን ያነሳል፣ ዲሲፕሊን፣ ወርክ ኤቲክስ ምናምን ያነሳል። እኔ ከምንም በላይ ለእኔ ሳስበው አንድ ሰው አካውንታብል እንዲሆን ማድረግ ወይንም አካውንታቢሊቲ ሲስተም መዘርጋት ትልቅ ነው ብዬ አምናለሁ። ትክክል ነው። እና ያቺን እስቲ ተጠያቂነቷን በምን መልኩ ነው እስቲ የምታረጉት? ዴድላይን እንዴት ነው የምታረገው? ኬፒአይ አለ ወይ? በምን መልኩ? ኬፒአይ በጣም ወሳኝ ነገር ነው። ከዛ ከኬፒአይ ጋር ደግሞ ሮል እና ሪስፖንሲቢሊቲ ደግሞ ትሰጣለህ። የሆነ ነገር ከተበላሸ የማን ኃላፊነት እንደነበረ በግልጽ ይታወቃል። መጀመሪያም የተጻፈ ነው። ባይጻፍ ራሱ ሞር የሚገናኘው ከማን ዲፓርትመንት ጋር እንደሆነ ይታወቃል። ከውጭ ኢንቨስተሮች ጋር መስራት እንዴት ነው? እስቲ let me ask you like ብዙ ነገር ይከፍትልሃል፣ ብዙ አማራጮች አሉ። ጥቅሞቹ በጣም የመጠነ ሰፊ ሊሆኑ ይችላሉ። ግን እኛ ሀገር ላይ አብዛኛውን ጊዜ ባለፈው የተለያዩ እንደዚህ ሲዎችን ሳወራ እኛ ጋር የ5 PM በሽታ አለ ብሎ ያለኝ ያሬድ የቪዛ ካርድ ካንትሪ ዳይሬክተር አለና እስቲ ወርክ ኤቲክስ ላይ ምን ያህል ሽፍት ያደርጋል ወይ ምን ያህል ይለወጣል? በጣም ሽፍት ያደርጋል፣ በጣም ይለተታል ብዬ አስባለሁ። የመጀመሪያው ነገር ስለ በርን ሬት፣ ስለ ፋይናንስ እንዳትጨነቅ ምናምን ያደርገዋል። ስራ ላይ እንድትጨነቅ ነው የሚያደርጉ። ከዛ በተጨማሪ ደግሞ በጣም ለምሳሌ ልክ ቲና ማርት ላይ ሴኪዩር እንዳደረግ ነው ሴኪዩር ያደረግከው ኢንቨስትመንት ጥሩ ፖርትፎሊዮ ያለው ቬንቸር ካፒታል ፊርም ጋር ከሆነ በጣም ጥሩ ነው። ለምሳሌ እኛን ባክ የሚያደርጉት ወደ 18 ዩኒኮርኖች ከኤርሊ ስቴጅ ጀምረው ዩኒኮርን ድረስ አብቅተዋል። እንደ እድል ደግሞ ተርኪ ላይ የኢኮመርስ ፕላትፎርምን ባክ ያደርጋሉ። እኛ ከምንሰራው ጋር በጣም የሚገናኝ ማለት ነው። ኤክስፖዠር ምናምን ይኖርሃል ከትልልቅ በጣም ብዙ ለፍተህ ከነሱ ጋር ቁጭ ብለህ ቡና ለመጠጣት ቻት ለማድረግ ሊከብዱ ከሚችሉ ሲኢኦዎች ጋር በጣም በቀላሉ ያገናኙሃል። ዋትሳፕ ላይ ኮንታክት ልከውልህ ምናምን እንትና ነው አውራው አይነት ነገር ይመጣል። የሆነ ብዙ በሮች ይከፈቱልሃል። በጣም ብዙ በሮች። በጣም ወጣቱ ሲኢኦዎች ከተጀመረ ጀምሮ አንተን የመጣኸው። ስለዚህ
ህልምህን ልጠይቅ እነሱ ያው ይቅርታ እድሜ ሄዷል እያልኩ አይደለም የነሱንም ግን ላይክ እነሱ ላይክ ረጅም ዓመት 10 ምናምን ዓመት ፖርትፎሊዮ ያላቸው ስለሆነ እነሱ ሌጋሲ ላይ ደርሰዋል። ትክክል ነው። ያንተ ግን ሌጋሲ ላይ አይደለም ገና በጣም ብዙ አለ። ስለዚህ ድሪምህን እንደው ያንም ስናወራ በስፔሲፊክ ነው እንደነገርከኝ ነበርና እስቲ ህልምህን ንገረኝ። በተለይ እነዚህ ኢንዱስትሪዎችን በደንብ ካየሁኝ በኋላ የኢትዮጵያ የዲጂታል ትራንስፎርሜሽን ደግሞ ስትራቴጂ ያለ ከዛ እንደ አፍሪካ ደግሞ ሙቭ የምናደርግበት ሂደት ምናምን አለ። አሁን ያለንበት የዲጂታል ኤርሊ ኤጅ ላይ ነን ያለነው። ሶ የኔ ትልቁ ህልም በተለይ ቲና ማርት ኤክስፓንሽን ፕላኖች አሉት እንደነ ቲና ፔይ፣ ቲና ኤክስፕረስ የሚባሉ ኤክስፓንሽን ፕላኖች አሉት የረጅም ዓመት። ኢኮመርሱም ላይ ዶሚናንት መሆን ነው የሚፈልገው። ሀገር ውስጥ ብቻ ሳይሆን ወደ ኢስት አፍሪካ መስፋት፣ ወደ አፍሪካ መስፋት። ከዛ አይፒኦ ነው ትልቁ ጎላችን፣ የቴክ ዩኒኮርን መሆን ነው። ሶ ትልቁ ህልሜ ልክ ከውጭ ምናምን ሆነ ወደ ኢትዮጵያ ስታይ ኢትዮጵያን ኤርላይንስ እና ኢትዮ ቴሌኮም እንደሚታየ ቲና ማርትም እንዲታይ ማድረግ የቴክ ዩኒኮርን መፍጠር ነው። በጣም ትልቅ ህልም ነው። እንደሚሳካ እርግጠኛ ነኝ። ቴንክ ዩ። ላይክ ፍሪ ማይንድስ የምንላቸው ነፃ ጭንቅላቶችን ህልማቸውን ሲከተሉ ቅድም ያነሳት ነጥብ ስላለች ነው። ህልማቸውን ሲከተሉ ካለው ኢንቫይሮንመንት ጋር አጣጥመው እንዴት መሄድ ይችላሉ፣ እንዴትስ ያቺን ነገር መፍታት ይችላሉ የሚለውን ነገር መምከር የምትፈልገው ወይም መንገር የምትፈልገው ነገር ካለ ድረስ ሶ ትልቅ ህልም ካላቸው ያሉበት ቦታ ሊገድባቸው ይችላል ብዬ አላስብም። እኔም የነበርኩበት ቦታ፣ የተወለድኩበት ያደግኩበት ቦታ እና ወደፊት ማስበው ትልቅ ህልም ብዙም እንትን ሚል አይደለም። አይ ቲንክ እዛ ቦታ ሆነ የምታስባቸው ህልሞች ላይሆኑ ይችላሉ፣ ግን ዋናው ነገር ማለም ነው በትልቁ። ከዛ በኋላ ዴይሊ ታስኮች፣ ለዛ የሚያበቁ ዴይሊ ታስኮች፣ ዴይሊ ሪሰርቾች፣ ዴይሊ ጥናት ንባቦች፣ ከዛ በኋላ ዴይሊ ኤክስፐሪመንቶች ማድረግ። ከዛ በኋላ በዛ ከምታስበው ኢንዱስትሪ ጋር በተያያዘ ደግሞ ሊዲንግ የሆኑ ሰዎች እንደምንም ብለህ አግኝተህ ቡና ጋብዘህም ይሁን ከነሱ ጋር የተወሰነች ታይም ማግኘት፣ ማውራት። ቀስ በቀስ ነው ሊሳካ ምናምን የሚችለው እና ቀስ በቀስ ካሉበት ቦታ በትምህርትም ይሁን በሌላም ኦፖርቹኒቲዎች ወጣ ማለት ሲችሉ ከዛ በኋላ ደግሞ በተለይ ወደ ስራ መግባት ሲችሉ ደግሞ በጣም በፍጥነት ወዳሰቡት ነገር ይሄዳሉ፣ አቺቭ ያደርጉታል ብዬ አስባለሁ። ግን ችግሩ ምን መሰለ፣ እኛ ሰው ምናምን የሆነ ታይም የሆነ ነገር አቺቭ ምናምን ሲያደርግ፣ ለምሳሌ ዋንጫ ሲጨብጥ ዛሬ ያገኘው ምናምን ነው የሚመስለው። ግን ከመጀመሪያ ጀምሮ ከማሰብ ጀምሮ የነበሩ ሂደቶች በጣም የብዙ ዓመት ተደጋጋሚ ስራ ውጤቶች ምናምን ናቸውና ዛሬን አምነው በህልማቸው ዛሬ ጉዞ ጀምረው ፕሮግረስ ማድረግ ምናምን ከጀመሩና ለዛ ለህልማቸው አስፈላጊው የሆነ ኢንፑት ሁላ ከጨመሩ አቺቭ ከማድረግ የሚያግደን ነገር የለም ብዬ አስባለሁ። በጣም አመሰግናለሁ ለቆይታችን። እኔም በጣም አመሰግናለሁ ወንድሜ።